በፊልም ስክሪን ላይ በሚሊዮኖች በሚወደዱ በሳቅና በተውኔት የብዙዎችን ልብ በገዙ የታዋቂ ሀገራችን ተዋናያኖችም ከካሜራ በስተጀርባ ስላለው የእምነት ለውጥና አስደናቂ ውሳኔ ስናስብ የምንረዳው ትልቅ እውነት አለ። ዓለም የፊልሙንና የትወናውን ዓለም እጅግ ማራኪ፣ ደማቅና የደስታ ምንጭ አድርጋ ልታሳየው ትሞክርም፣ ከዛ ከካሜራ ጀርባና ከደማቁ ዝና በስተጀርባ ግን ጥልቅ የሆነ የነፍስ ባዶነትና እውነተኛ ሰላምን የመጠማት መንፈሳዊ ረሃብ እንዳለ የሚያውቁት በሕይወት ውስጥ ያለፉበት ሰዎቹ ራሳቸው ብቻ ናቸው። ብዙ ጊዜ በማህበራዊ ሚዲያ ላይ ዝነኛ ተዋናያንም ዓለማዊውን የትወና ሕይወት እርግፍ አድርገው ትተው እምነታቸውን ሲቀይሩና ጌታን በግላቸው አዳኝ አድርገው ሲቀበሉ መመልከት ለብዙዎች እንቆቅልሽ ይሆናል። ነገር ግን ይህ ሽግግር ከቀድሞ ከለመዱት አስተዳደግና ከሃይማኖት ሥርዓት ወጥተው ወደ ወንጌል ብርሃንና ወደ ሕያው አምልኮ የመጡበትን በመሆኑ በማህበራዊ ሕይወታቸውና በደጋፊዎቻቸውም ዘንድ ከባድ ስደትና ተቃውሞ ቢገጥማቸውም በክርስቶስ ያገኟት አንዲቷ እውነተኛ ሰላም ግን ከምንም በላይ ሆናላቸዋለች። ዛሬ በዚህ ቪዲዮ ውስጥ የምንመለከተው ታዲያ እነዚህ ስመጥር የነበሩ ተዋንያን ከዓለማዊ የዝና ባርነት ወጥተው ወደ መንፈሳዊ ሕይወት ሲገቡ የነበረውን እውነተኛ ምስክርነትና የጌታን ድንቅ አሰራርም በሰፊ ይሆናል። ቻናሉን ሰብስክራይብ በማድረግና ቪዲዮንም ላይክ በማድረግ ይህንን አስደናቂ መሰናዶ እስከ መጨረሻው እንድትከታተሉ እየጋበዝን በቀጥታ ወደ ዝርዝር ፕሮግራሙ እናመራለን። በመጀመሪያ ላይ የምናነሳው አርቲስት ሰለሞን ታሼ ወይም ደግሞ በቅጽል ስሙ ጋጋን ይሆናል። ከተለያዩ የኪነ ጥበብ ስኬቶችና በኢትዮጵያ ፊልም ኢንዱስትሪ ውስጥም ካተረፈው ከፍተኛ ተወዳጅነት ጀርባ በውስጡ የነበረውን እውነተኛ የነፍስ ሰላም ፍለጋን በማጠናቀቅ በአሁኑ ሰዓት በክርስቶስ ኢየሱስ በማመን ሕይወቱን የለወጠው አርቲስት ሰለሞን ታሼ ወይም ጋጋ በተለይም ስርየትና ስላንቺ በተሰኙ ተወዳጅ የኢትዮጵያ ፊልሞችም ላይ ባሳየው ድንቅ የትወና ብቃትም በመላው የአገሪቱ ሕዝብ ዘንድ ዕውቅናን ያተረፈም ታዋቂ የጥበብ ሰው ነው። በኢትዮጵያ የኪነ ጥበብ ማህበረሰብ ውስጥ አብዛኞቹ አርቲስቶች ካደጉበት ጥንታዊው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ባህል ጋር ተያይዞ በዚያው ስርዓትና ዕውቅና ውስጥ ያደገ ቢሆንም በታዋቂነት በዝና ማማ ላይ ሆኖም ግን የልብ እውነተኛ እርካታና መንፈሳዊ ሰላም ሁል ጊዜም ያሳስበው ነበር። ይሁን እንጂ ሰለሞን በዚህ የጥበብ ስኬትና ዝና ውስጥ ሆኖ ሳለ እውነተኛውን የወንጌል ብርሃንና የክርስቶስን አዳኝነትን በጥልቀት የመረመረበትና ያወቀበት አዲስ የሕይወት ምዕራፍም በሕይወቱ ተከፈተ። የእግዚአብሔርን ቃል በጥልቀት በመረዳት ከሃይማኖታዊ ሥርዓት ባለፈ ከፈጣሪ ጋር የሚደረግን የግል ሕይወት ግንኙነት አስፈላጊነት በመገንዘብ ሕይወቱን ሙሉ ለሙሉ ለኢየሱስ ክርስቶስ አሳልፎ ለመስጠት ወሰነ። በዚህም መሰረት አርቲስት ሰለሞን ታሼ ወይም ጋጋ የፕሮቴስታንት እምነትን በመቀላቀል ኢየሱስን የሕይወቱ ግል አዳኝና ጌታ አድርጎ በመቀበል ዳግም ለመወለድ በቅቷል። ይህ በቅርብ ጊዜ የተሰማውና ይፋ የሆነው የእምነት ለውጥ ውሳኔ ቀደም ሲል በፊልሞቹና በኮሜዲ ስራዎቹ ብቻ ያውቁት ለነበሩትና የቀደመ እምነቱንም ለሚያውቁት ያልተጠበቀና አስደንጋጭ ክስተት ነበር። በዚህም የተነሳ በማህበራዊ ሚዲያ ላይ የተለያዩ አስተያየቶችና ከባባድ ትችቶች ቢሰነዘሩበትም እርሱ ግን በአሁኑ ሰዓት የሰዎችን ፍርድና ትችት ወደ ጎን በመተው በክርስቶስ ኢየሱስ ያገኘውን እውነተኛ ደስታና ሰላም ይዞ በወንጌል ብርሃን ውስጥም የእምነት ሕይወቱን በጽናትና በደስታ እየመራ ይገኛል። በሁለተኛነት የምናነሳት ደግሞ ተዋናይት ሀረጋዊን አሰፋ ይሆናል። በሀገራችን የተውኔትና የፊልም ታሪክ ውስጥም ላለፉት በርካታ አስርት ዓመታት የማይጠፋ አሻራን ጥላ ያለፈችው አንጋፋና የተከበረችው ተዋናይት ሀረጋዊን አሰፋ በስሜት ጥልቅነትና በማንኛውም የትወና ዘውግ ውስጥ ፍጹም ተለዋዋጭ ሆኖ በመቅረብ የምትታወቅ የብሔራዊ ቲያትርና የዘመናዊ የኢትዮጵያ ሲኒማ እውነተኛ ተምሳሌት ናት። በቲያትር መድረክ ላይ ባሳየችው ድንቅ ብቃትም ከ20 በላይ በሚሆኑ ዋና ዋና ተውኔቶች ላይ የተጫወተች ሲሆን በተለይም በኢትዮጵያ ብሔራዊ ቲያትር መድረኮች ላይ የእርሷን ደማቅ የፈጠራ አቅም ያሳዩ በርካታ ስራዎች ላይ ተሳትፋለች። ከመድረክም ባለፈ ወደ ስክሪን በመሸጋገር ቢያንስ በ11 ረጃጅም የኢትዮጵያ ፊልሞችና በተለያዩ የቴሌቪዥን ተከታታይ ድራማዎችም ላይ በመሳተፍ ጠንካራና የማይረሱ ገጸ ባህሪያትን ተጫውታለች።
ይህች አንጋፋ አርቲስት በባህላዊው የጥበብ ጉዟ በበርካታ ሚዲያዎች ላይ ልዩ የክብር መገለጫ ፕሮፋይል የተሰጣት ቢሆንም ከዚህ ሁሉ የጥበብ ማማ ጀርባ ግን ትልቁን ስፍራ የሰጠችው ለነፍሷ ነጻነት ነበር። አረጋዊን ከቀድሞ እምነቷ በመውጣት ሕይወቷን ሙሉ በሙሉ ለኢየሱስ ክርስቶስ የሰጠች ሲሆን በአሁኑ ሰዓትም ጌታን በመከተልና ቃሉን በማገልገል እውነተኛውን የልብ ሰላም አግኝታ የክርስትና ሕይወቷን በጽናት እየመራች ትገኛለች። በመቀጠል የምናነሳት ደግሞ ተዋናይት ሰገን ይፍጠርን ይሆናል። በአንድ ወቅት በሀገራችን የሞዴሊንግና የፊልም ስክሪን ላይ ከፍተኛ ተደናቂነት የነበራትና የስክሪን ንግሥት ሆና ያገለገለችው ተዋናይት ሰገን ይፍጠር ምንም እንኳን አሁን ከፊልሙ ዓለም ብትጠፋም አንድ ወቅት ግን በውበቷና በትወና ብቃቷ የብዙዎችን ትኩረት የሳበችና ሃይማኖታቸውን ከቀየሩ የሀገራችን ዕውቅ ሰዎች መካከል አንዷ ለመሆን የበቃች ናት። በአንዲት የፕሮቴስታንት እምነት ተከታይ ጓደኛዋ አማካኝነት እውነተኛውን የጌታን ቃል ለመስማትና ዳግም ለመወለድ እንደበቃች የምትናገረው አርቲስቷ በተለያዩ መንፈሳዊ አጋጣሚዎችም ላይ በምስክርነቷ ስትናገር ያቺን ወደ ቀናው መንገድ የመራቻትን ጓደኛዋን ወደ ትክክለኛ ሕይወት እንድመጣና ጌታን በግሌ እንዳቅ ስላደረግሽኝ አመሰግናለሁ ስትል በጥልቅ መንፈሳዊ ደስታ ትደመጣለች። ምንም እንኳን ይህ ንግግሯ በማህበራዊ ሚዲያ ተጠቃሚዎችም ዘንድ ከቀድሞ እምነቷ በመውጣቷ የተነሳ ከባድ ትችትና ወቀሳም ቢያስነሳባትም እርሷ ግን በቃል ውስጥ ያገኘችውን እውነተኛ ሰላምና የዘላለም ሕይወትን ሙጥኝ ብላ በመያዝ በጽናት መኖርን መርጣለች። ቀጥሎ የምናነሳት ደግሞ አርቲስት ማስተዋል ወንደሰንን ይሆናል። በበርካታ የኢትዮጵያ ፊልሞችና ተወዳጅ የቴሌቪዥን ድራማዎችም ላይ ባሳየችው ድንቅ የትወና ብቃት የብዙዎችን ልብ ማሸነፍ የቻለችውና በትልልቅ መድረኮችም ላይ ስሟ ጎልቶ የሚነሳው ተዋናይት ማስተዋል ወንደሰን በዛ በዝና ማማ ላይ ሆና የምትሰማውን የነፍስ ጥማት ሊያረካላት የሚችለውን የሰውን ጭብጨባ ሳይሆን የኢየሱስ ክርስቶስን ፍቅር ብቻ መሆኑን የተረዳችበት ቀን መጣ። ማስተዋል ቀደም ሲል በኦርቶዶክስ እምነት ውስጥ ያደገች ብትሆንም ከቅርብ ዓመታት ወዲህ ግን እምነቷን ወደ ፕሮቴስታንት በመቀየር ጌታን በግሏ እንድትቀበለችና ዳግም መወለዷንም በይፋ ለዓለም አውጃለች። ይህ ውሳኔ በወቅቱ በደጋፊዎቿና በማህበራዊ ሚዲያ ተጠቃሚዎችም ዘንድ ልክ እንደ አንድ ከባድ መብረቅ የተሰማ ድንገተኛ ክስተት የነበረ ሲሆን በርካታ ሰዎች ከቀድሞ እምነቷ እንዴት ጥላ እንደምትሄድ በመጠየቅ ከፍተኛ የስድብና የነቀፌታ መድረክ ከፍተውባት ነበር። እርሷ ግን ለእነዚያ ሁሉ ነቀፌታዎችና ትችቶች ፍጹም ግድ የሌላት መሆኑን በማሳየት እኔ የኢየሱስ ነኝ በማለት በክርስቶስ ያገኘችውን አዲስ ማንነት በድፍረት ተናግራለች። በአሁኑ ሰዓት ማስተዋል በኪነ ጥበብና በትወና ሙያዋ ላይ በንቃት እየሰራችና በበርካታ ስራዎችም ላይ እየተሳተፈች ቢሆንም ከዚያው ጎን ለጎን ሕይወቷን ለወንጌል አገልግሎት በመስጠት በተለያዩ መንፈሳዊ መድረኮችም ላይ በመውጣት ጌታ በሕይወቷ ስላደረገው ድንቅ የነጻነትም ሥራ በድፍረት ስትመሰክርና ስታገለግል ትታያለች። በመቀጠል የምናነሳው ደግሞ አንጋፋውን አርቲስት ሸዋፈራው ደሳለኝን ይሆናል። በሀገራችን የፊልም ታሪክ ውስጥ በተለይም ደግሞ የወንዶች ጉዳይ፣ ያረፈደ አራዳና ፈንጂ ወረዳን በመሳሰሉ እጅግ ዝነኛ የኮሜዲ ፊልሞች ላይ ባሳየው እጅን በአፍ የሚያስጭን የትወና ብቃቱ የብዙዎች የሳቅና የደስታ ምንጭ የነበረው አርቲስት ሸዋፈራው ደሳለኝ ቀደም ሲል በኦርቶዶክስ ስርዓት ውስጥ ያደገ ከዛም በዘለለ ደግሞ ከአርቲስቶች ጋር በመሆን በተለያዩ ሃይማኖታዊ ጉዳዮችም ላይ ይሳተፍ እንደነበረ በብዙዎችም ዘንድ የሚታወቅ ነው። ይሁን እንጂ ሸዋፈራው በሕይወት ውስጥ እውነተኛ የወንጌል ብርሃንም ይበልጥ ለማግኘት ይፈልግ ነበር። ከ9 ዓመታት በፊት እግዚአብሔር በሕይወቱ ጣልቃ በመግባት በመጋቢ በጋሻው ደሳለኝ አማካኝነት እውነተኛውን የእምነት መስመር ያሳየው ሲሆን እርሱም እምነቱን ወደ ወንጌላውያን አማኞች ኅብረት ሊቀይር ችሏል። ምንም እንኳን ይህ ውሳኔው በብዙ የቀድሞ ወዳጆቹና አድናቂዎቹ ዘንድ ትችትና ከፍተኛ መገለልን ቢያስከትልበትም እርሱ ግን በምድር ላይ የቀረኝን ጥቂት ዘመን ለኢየሱስ እየዘመርኩና እርሱን እያገለገልኩ ፈጽመዋለሁ በማለት በጽናት መቆምን መርጧል። በአሁኑ ሰዓትም በተለያዩ ቦታዎች በመንፈሳዊ መድረኮችም ላይ በመውጣት ጌታን በኃይል እያገለገለና ለብዙዎችም ብርታት እየሆነ ይገኛል። እንግዲህ ስናጠቃልለው ዛሬ የተነጋገርናቸው የነዚህ የታዋቂ የሀገራችን ተዋናዮችን አስደናቂ ታሪክን ስንመለከት የምንረዳው ትልቅ መንፈሳዊ እውነት አለ። ዝነኝነት
የሰው ጭብጨባ፣ በፊልም ስክሪን ላይ በሚገኝ ጊዜያዊ ክብርና ዓለማዊ ስኬት የሰው ልጅ ውጫዊ ሕይወትም ሊያደምቁት ቢችሉም እንኳ በሰው ልጅ ውስጣዊ ማንነት ውስጥ ያለውን መንፈሳዊ ጥማት ግን ፈጽሞ ሊያረኩት አይችሉም። እነዚህ ተዋንያን የእምነት መስመራቸውን ቀይረው ወደ ወንጌል ብርሃን ሲገቡ የከፈሉት ዋጋና ያሳዩት ፍጹም ቁርጠኝነት ለእያንዳንዳችን ትልቅ የሕይወት ትምህርትን የሚሰጥ ነው። በአሁኑ ወቅት በርካታ ዝነኛ ተዋናዮች ዓለማዊውን የፊልም ሕይወት ትተው ወደ ጌታ ቤት የሚያደርጉትም ይህ የሕይወት መስመር ለውጥ በማኅበራዊ ሕይወታቸውና በኢንዱስትሪው ላይ ስላለው በጎ ተጽዕኖ የእናንተ መንፈሳዊ አስተያየት ምንድን ነው? ይህንን ጉዳይ በወንጌል መነጽርስ እንዴት ትመለከቱታላችሁ? የሚለውን ሐሳባችሁን በኮሜንት መስጫው ላይ እንድታካፍሉን እንጋብዛለን። የዕለቱንም መሰናዶ በዚሁ እናጠቃላለን።